ዳኒ ተብዬው ከማጠርህ መወጠርህ እንዴት ነው የሚያደርግህ? አቦ መጀመሪያ ለሴት ልጅ ክብር የኖርህሽ እንደ ብሩኬ መጀመሪያ ሴት ልጅ አክብር፣ ከዚያ በኋላ ያው ተንጠራራ። እሺ አነጋገርህ በጣም የወረደ ነው። ሰላም ቤተሰቦች እንዴት ናቸው? እኔ ዳኒ አልሐምዱሊላ። ሀይሚዬና ብሩኬን ዳኒ እነሱ ሲሆነው እንግዲህ ይህን ሳምንት ያው ትንሽ ጭቅጭቅ ላይ ናቸው። መጀመሪያው ብሩኬ ነው ነገሩን የጀመረው። እሱ እንዴት ነው የጀመረው? እንግዲህ ሶሲን አብረሽኝ ደሪ ምናምን የሚል ቪዲዮ ነበረ። ሁላችንም አይተን በጣም ገርመናል። ከዚያ በኋላ እነሱ አንድ አልጋ ላይ ሆነው ማን ይመጣልኝ? ሀይሚዬ መጣች ማለት ነው። ሀይሚዬ ስትመጣ እንግዲህ ብሩኬ ከማን ጋር ሆኖ ይገኛል? ከሶሲ ጋር። ይቺ ልጅ አሁን ቀደም አይተናታልኝ። እንደገና ደግሞ እንግዲህ የዳኒ ፍቅረኛ ናት። ዳኒን ባለፈው እንደዚህ ፕራንክ ምናምን ነገር አድርገውት ነበረ እና ትንሽ ይኸው ይወዳታል አውቃለሁኝ፣ ያፈቅራታል። ግን ቢሆንም አነጋገሩ በቃ እንደመጣለት አፉ ልክ እንደመጣለት ነው የሚናገር። አሁን ብሩኬ ብዙ ጊዜ ካየነው ብሩኬ ምንም ፕራንክ ቢደረግም ግን ለሀይሚ በጣም ነው ክብር ያለው። ለሀይሚ ብቻ ሳይሆን ያው ለሴት ልጅ ክብር አለው ብሩኬ ማለት በነገራችን ላይ እና ያው መጀመሪያውን ይቀድማል ለሴት ልጅ ክብር። ከዚያ በኋላ ያንተ ፍቅረኛ ማንም አይወስድብህም። ሀይሚዬ ደግሞ ያው ያየችውን አይታ ነው። ሁለተኛ ደግሞ ባለፈው ፕራንክ አርጋታለች። ሶሲም ብለሻልኝ ሀይሚዬ ለምን ነው የምትፈራኝ? ሁለተኛ ደግሞ እኔ እንዳትፈራኝም እንዳትጠላኝም ፈልጋለሁ፣ ግን እኔና እሷ ኖርማል ነን። በላይ ያው ሰላም ምናምን ነገር እንባባላለን። ግን ባለፈው ፕራንክ ስላረገቻት አሁንም አታምናት ልጅቷ እና ሀይሚዬ እኔ ቅመም አሁን ዛሬ ብሩኬ እንግዲህ አጥፍቻለሁኝ ይቅርታ አድርጉልኝ እያለ ነው እና ነገሩን የምታስተካክለው አሁን ማናት? ሀይሚዬ ናት። አይፈረድባትም። ሀይሚዬ ቅመም፣ አነጋግሯ ቅመም፣ አረማመዷ ቅመም፣ ሁሉ ነገር በጣም በኮሽታ የምታረጋቸው ድርጊቶች ምናምን ነገር አትናደድ፣ ቀብረር ብላ የሆነ ልምጥምጥ ነገር ምናምን ነገር አይመቻትም እና ሀይሚዬን አሁን አንዳንዶች ብሩኬ የሙሻዬ ልጅ እንዴ! ሀይሚዬና ብሩኬ እኮ አንድ ናቸው ማለት ነው። መጀመሪያው ማን ነው ጥፋተኛ? እናንተ ዝም ብላችሁ አትፍረዱ። ጥፋተኛ ማን ነው? ትክክለኛው ሰውስ ማን ነው ብለን ሁላችን መፍረድ አለብን። ብሩኬ ነው። አሁንም በቃ ሞትልሻለሁ፣ ሄድልሻለሁ ምናምን እንደዚህ ብሎ ሶሲን ያመጣት። ሶሲ ሀይሚዬን ሁለተኛ ፕራንክ ማድረግ አትፈልግም። በጣም ትፈራታለች። ለምን? የባለፈው ፕራንክ በጣም ነበር ያስለቀሰን ማለት ነው። ፕራንክ ይሁን ግን ፕራንክ አይደለም፣ ትክክለኛ ሪል የተደረገ ነው። ሀይሚዬ አሁን ደግሞ እንግዲህ የዛሬው ዳጊ ሶሲን ስለሚወዳት ለምን እንደዚህ ታደርጋለህ? እኔ እወዳታለሁ አፈቅራታለሁ ምናምን ነገር ይለዋል። ግን ይረዳው። አሁን ደግሞ ምን ይላልኝ? ገና አለቀህም እገልሃለሁ። ኧረ ማንን? ብሩኬን። ስንት ቀሽት ወንድሞች እንዳሉት በጣም ብዙ እናንተ እንትን የላቸውም ደጋፊ የላቸውም ማለት ነው። ይሄ ዳጊ ምናምን ነገር የሚባሉት እና ዳጊ እንዴት እንደዚህ ያለ ነገር ብለህ ትሸረታለህ? እስቲ ወንድ ወይ ጫፉን ንክተት አረግና ማለት ጫፉን ብቻ ከነካም ራስህ አንተ ወንድ ነህና አንዳንዴ ከማጠሩ መወጠሩ የሚባል አባባል አለና መጀመሪያ ክብር ይኖር ለፍቅረኛህም ሆነ ለማንም ሆነ ለሴት ልጅም ሆነ አይደለም። እንደዚህ መናገር የለብንም። ብሩኬን ደግሞ እንደዚህ መናገር የለብንም። አሁን ዛሬ ብሩኬ ያው ሀይሚዬ በጣም ጎበዛት በነገራችን እንደዚህ ለመጥመጥ ምናምን ነገር አይመቻትም። አሁን ዛሬ ስትመጣ በቃ ይሄ ዳጊን ሰላም አለችው፣ እነሱም በአየር ላይ ሀይ አለቻቸው እና ትመቸኛለች እኮ ማለት ነው ሀይሚዬ ድንቡሽቡሽ የኔ ቅመም። እና ያው እንግዲህ አንቺ ነሽ ዛሬ ሰላሙን አውርሽ ተብለሻልና ሰላም ማውረድ አለብሽ። እንግዲህ ሀይሚዬም ደግሞ አይመለከተኝም አያገባኝም ብላለች። ያው አይፈረድባትም። በሁለቶች መሀል እየገባች ሶሲ ናት። ሶሲ የብሩኬ ጓደኛ ናት። ጓደኛ ስላችሁ ደግሞ ኖርማል ጓደኛ ልላችሁ አይደለም፣ የሆነ እህት ወንድም፣ ያኔ ሲስተር ብራዘር እንደዚህ ያለ ነገር እና እንደዚህ ነው። በሌላ ነገር እንዳትወስዱ እና አሁንም ለምኜ ያመጣሁት እንደዚህ ያመጣሁት በእኔና በሷ በመሀል የለም። እና ደግሞ ሌላ ምን ልታደርግ ኖሯል ብሩኬ? ተው ማለት ነው። እናንተ በጣም ብዙ የሚወዳችሁ ሰው አለ፣ የሚከታተላችሁ ሰው አለ። ሁለታችሁም በጣም ተወዳጅ ናቸው፣ በጣም ጎበዞች ናቸው። እና
ይህን ነገር ስራ ትታችሁ በሌላ እንደ ድሮ በቃ ደስ የሚል ፈታ የሚያደርግ ዘና የሚያደርግ እየሄዳችሁ የተዝናናችሁ እንደዚህ ያለ ስራ ብሰሩ። አሁን በቃ ዝም ብለው በለው ምናምን እንደዚህ ያለ ቪዲዮ ዋ በዚያም ስነት ድብድብ፣ በዚህም ድብድብ፣ በዚያም ድብድብ። አረ ሰለችን ባካችሁ፣ ለኛ መሰቡልን እንዴ መሰቡልን ቤተሰቦች ማለት ነው። ወይኔ ብቻ ሀይሚን አታሰድቧት። አንዳንዶች ያው ኮሜንት አንብቤያለሁ እና በጣም ብዙ ስድብ አለ። ሀይሚዬና ብሩኬ በነገራችን ላይ መቼም ቢሆን አይለያዩም። ተለያይተው አይለያዩም። አትለፍልፉ ማለት ነው። ዳጊ ደግሞ አትቅና እሺ። ምንም ነገር ሚስትህን ማንም አይወስድብህም። ብሩኬ አይፈልግም። ብሩኬ የራሱ የሚላት ቆንጅዬ ሚስት አለችው። እሷ ማናት እንግዲህ ለወደፊት ሀይሚዬ ናት ማለት ነው። እና ያንተን ማንም አይወስድብህም። አዎ ትወዳታለህ፣ ታፈቅራታለህ አውቃለሁኝ። ቢሆንም ለአነጋገርህ ልኬት የሚባል ነገር አለና ለአነጋገርህ ልኬት ይኖርህ። ከዚያ ውጭ እንግዲህ ነገ ደግሞ በዳጊ ቤት የሚለቀቀውን አይተን እናያለን። እና ዛሬ እኔ በጣም የተናደድኩኝ የሸረተው ገና እገልሃለሁ የሚለው ቃላቶች በጣም ነው ያናደደኝ ማለት ነው። በጣም አይባልም፣ አይሆንም። ሶስት ያንተ ናት በቃ። ሀይሚዬን ደግሞ እነሱ በቃ መጀመሪያ ፕራንክ ነው የሰሩ። ፕራንክ ነው በቃ ስራ ነው። መጀመሪያ ተረዳ። የማታውቅና የማትረዳ ከሆነ ደግሞ በቃ ወግድላቸው። ሀይሚዬና ብሩኬ ይሰራሉ ማለት ነው። እና ቤተሰቦች እንግዲህ ይሄን ይመስላል። ሀይሚዬን አትንኩብን፣ ሀይሚዬን አትሳደቡ፣ ሀይሚዬን ዝም ብላችሁ አታስከፉ ማለት ነው። ሶሲም ደግሞ ሁለተኛ እኔ ከዚህ ቤት አልመጣም ብለሽ ነበረ፣ ምን ልታረጊ መጣሽ አይደለም? ሀይሚ ደግሞ ያየችውን ነገር አይታ ነው እንደዚህ የተናገረችሽ። በቃ ዝም ያለችሽ እና አነጋገርሽ በቃ ሀረካትሽ ምናምን ነገር ደስ ስለማይል ነው። እና ቤተሰቦች በሌላ ቪዲዮ ውስጥ ከምንገናኝ እንግዲህ ሀይሚዬና ብሩኬ ተለያይተው መቼም ቢሆን አይላዩም፣ አንድ ናቸው። እናንተ ግን አሽቃብጣችሁ ትቀራላችሁ። ዳጊ ደግሞ አትወጣጠርሽን፣ አትወጣጠር